ያለወኒ ነገር ዘነግረከ ተተከፈኑ እምኔ ዘነግረከ በአብ ስም አምነን በወልድ ስም አምነን አብን ወላዲ ብለን በወልድ ስም አምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ሕይወት እስትንፋስ ብለን ምንም ላጠይቀው ተሰለስቱ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በፍቃድ በስልጣን በአገዛዝ አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥ አድርገን ትክ አድርገን የጻድቁ የማር ተክለ ሃይማኖትን ገድላቸውን መተርጎም እንጀምራለን። ከአንድ ከዕለታት አንድ ቀን እግዚአብሔር ቅዱስ ንጹሕ ካህኑ ዘካርያስን ጸጋ ዘአብን እንዲህ አላቸው። ወዳጄ፣ ወንድሜ፣ ጌታዬ የምትቀበለኝ ከሆነ የምትሰማኝ ከሆነ የምታደምጠኝ ከሆነ ለምነግርህ ምላሽ ካለ የምነግርህ የልቤ ሐሳብ አለኝ፣ የልቤ መሻት አለ። ግን ፈቃደኛ ከሆንክ ልንገርህ አለችው። ወይቤላ መሰ ኮነ ሰናይ የተከፍ መሰ አልቦ ይቴከፍ። ጸጋ ዘአብም እግዚአብሔር ክፉ ምን እንደማትናገር ያውቃልና ሐሳባ በጎ እንደሆነ ያውቃልና መሰ ሰናይ በጎ ቢሆን የተወከፈኪ እቀበልሻለሁ፣ ወመሰ እኩይ ክፉ ቢሆን ግን አልቀበልሽም። ሐሳብሽ ከእግዚአብሔር የማያጣላ ከሆነ ነው ሐሳቡ ከእግዚአብሔር የማይለይ ከሆነ እግዚአብሔርን የሚያማርክ ካልሆነ እግዚአብሔርን የማያሳዝን ከሆነ እንልሻለሁ፣ ሐሳብሽን እቀበልሻለሁ። እግዚአብሔርን የሚያሳዝን ከሆነ እግዚአብሔርን የሚያስከፋ ከሆነ ግን ሐሳብሽን አልቀበልሽም። ምን ማለት ነው? አንፈጽመው፣ ተግባራዊ እናደርገው። አስተምሬሽ ልክ አይደለሽም ብዬ ሐሳቡ የሴጣን ነው ብዬ እንተዋዋለን። የቀደሙ አባቶቻችን እንደዚህ ያለ ነገር አላቸው። ጢባርዮስ ቄሳር የተባለ ንጉሥ ሚስቱ ምክር መከረችው። አንድ ምክር ልምከራ አለችው፣ ልጁ ቢሞትበት። ዝም ብለን ከምናለቅስ ልጃችንን ወደ ኢየሩሳሌም ወደ መቃብሩ ከጌታ መቃብር ወስደን ከመቃብሩ ላይ ብናስተኛው እኮ ሬሳው ይነሳል አለችው። እዛ ንጉሡ ምን አለ? አንቺ ሴት ሰናይ ምክረ መከርኪኝ፣ በጎ ምክር መከርሽኝ። መጀመሪያ ልክ እንደ ጸጋ ዘአብ በጎ ከሆነ ሰማሻለሁ፣ በጎ ካልሆነ አልሰማሽም ነው ያለ። በጎ ምክር መከረችው፣ ልጃቸውን አስነሳ። ምክሯ ቢሰምርላት ወጥ ቢጣፍጥ ጣት ያስቆረጥር ወይም ደግሞ እንዲሉ የቀደሙ ምክሯ ቢሰምርላት እንደገና ምክር ልምከር አለችው። የአንቺ ምክር ስጋና ነፍስን ይፈውሳል አላት። አያችሁ፣ ፈውስ የሚሆን ምክር አለ፣ በሽታ የሚሆን ምክር አለ። እግዚአብሔርን ደስ የሚያሰኝ ምክር አለ፣ እግዚአብሔርን የሚያሳዝን ምክር አለ። የሚያሻግር ምክር አለ፣ በአጭር የሚያስቀር ምክር አለ። የልብ መሻትን የሚፈጽም ምክር አለ፣ የልብ መሻትን ይቅርና ሰውን የሚጎዳ ምክር አለ። እና ሁለተኛዋ ምክሯ ምንድን ነው? እመቤታችን የጌታ ናት በኢየሩሳሌም አለች። ልጇን የገደሉባት አይሁድ እሷን እንዲያገኟት አይለኳትምና እናንጣትና እሷን እመቤት አድርገን የእናንተ እሷ ባሪያዎች እንሆናለን አለችው። በጎ ምክር ነው ብሎ ምክሯን ፈጽሞላታል። ባይሳካለትም እመቤታችንን ጌታ የምድራዊ ደስታዋን ስለማይፈልግ ሰውሯታል። እና ልክ እግዚአብሔርም በእግዚአብሔር ፍጹም የምታምን ሴት ናት። ባሏም ጸጋ ዘአብ በእግዚአብሔር ፍጹም የሚያምን ሰው ነው። ስለዚህ በጎ ምክር ነው ያሰበችው። በጎ ምክሩን ደግሞ በጎ ምክር ነው ብላ ከባሏ ውጭ አላደረገችው። ከባሏ ፍቃድ ውጭ ለማድረግ አልሞከረችው። ምክር የጋራ ምክር ይመከራል፣ ይወራበታል፣ ተዛውይት በውይይት ይጸድቃል። ትክክል ከሆነ ይቀጥላል፣ ትክክል ካልሆነ ደግሞ ይቆማል ማለት ነው። ወትቤሎ ሰናይ ውእቱ ነገሬ እግዚእየ ወይቤላ በሊ ተናገሪ ወትቤሎ እስመናሁ አቡከ ወእምከ ሞቱ ወንሕነኒ አልብነ ውሉድ ለመኑ ይከውን ነዋይነ ነሃብ ዘይትፈቀር ለቤተ ክርስቲያን ወዘይትፈቀር ለነዳያን ይኩን ለነዳያን። የሚገርም በጎ ምክር ማለት ይሄ በጎ ሐሳብ ማለት ነው። ይሄ ምን አላት እሱ? እሷ በጎ ምክር ነው የምመክር፣ ከኔ ክፉ ምክር አሰባ። እግዚአብሔርን የሚያሳዝን እግዚአብሔርን የምናስቀይምበት ምክርም አልመክርህም። እኔም አንተም የምንጸድቅበት ምክር ነው የምመክርህ አለችው። እሱም ምን አለ? እንግዲያውስ በይ ንገረኝ። እሷም ቀጠለች፣ እናትም አባትም ሞቱ፣ ሀብታቸውን በሙሉ አወረሱክ፣ የእናት የአባት የሀብቱ ወራሽ
የስሙም ጠሪ አስጠሪ ልጅ ነውና ሀብታቸውን ወርሰሃል። እንግዲህ ጸጋ ዘአብና እግዚአብሔር ማለት የጸጋ ዘአብ እናትና አባት እጅግ ባለጸጎች እንደሆነ ወደ ኋላ ላይ ታስታውሱ እንደሆነ መጀመሪያ የተረጎምነዋል። እጅግ ባለሀብቶች ናቸው የጸጋ ዘአብ እናትና አባት። አውርሰውት ሞተዋል። ጸጋ ዘአብና እግዚአብሔር ከተጋቡ በኋላ ልጅ አልወለዱም። ስለዚህ ምን አለች? ይሄን ሁሉ ሀብት ምን ያደርግልናል? ልጅ የለን አናወርሰው። ስለዚህ በምድር ልጅ ባይኖር እንኳን መንግስተ ሰማያትን ልጅ እናድርጋትና በሀብታችን እንግዛት። ስለዚህ ያለን ሀብት ለነዳይ እንመጽውተው፣ ለተራበ እናብላው፣ ለተጠማ እናጠጣው፣ ለታረዘ እናልብሰው። ክርስቶስን ሲመጣ የሚጠይቀው ይሄን አይደል? ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም። ይሄንን ፈጽመው። ከዚህ በላይ በጎ ምክር አለ የለም። ምን እንደሚያት እንቀጥል። ለአግብርቲነሂ ወላይማቲነሂ ናግዕዞሙ እምግብርናት ከመ ያግዕዘነ እግዚአብሔር እምግብርናት ኃጢአት። እንደዚህ ነው። ለቤተ ክርስቲያን የሚገባው ለቤተ ክርስቲያን እንስጥ፣ ለነዳይ የሚገባው ለነዳይ እንስጥ። የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር። ለነዳይ የሚገባል ለእግዚአብሔር የሚገባል። ለቤተ መቅደስ የሚገባው ለነዳይ አንሰጠው፣ ለነዳይ የሚሰጠውን ደግሞ ለቤተ መቅደስ አንሰጠው። እግዚአብሔር ሁሉንም በስርዓት ነው የሚያኖረን እንድናደርግ የሚፈልግ። ለነዳይ የሚሰጣለ፣ ለቤተ ክርስቲያን የሚሰጣለ። እንደዚህ አድርገን ነው ቤተ ክርስቲያን የምታኖረን እና ለነዳይ የምንሰጠው ለነዳይ፣ ለቤተ መቅደስ የምንሰጠው ለቤተ መቅደስ። ለምሳሌ መጻሕፍትን፣ ጧፉን፣ ዘቢቡን ለቤተ ክርስቲያን የሚሰጠው። አስራት በኩራት ለነዳይ ይሰጣል። አስራት በኩራት ብቻ ነው የሚሰጠው። አስራት በኩራት ለቤተ ክርስቲያን ብቻ ነው የሚሰጠው። ከአስራት ለድሃ ይሰጣል። ለድሃ የሚሰጥ ምጽዋት ነው የሚባለው። ምንድነው የሚባለው? ያው አለመታደል ሆኖብን እናንተ ቤተክርስቲያን አስራታችሁን በደንብ ስላልማትከፍሉ እንጂ ይቅርታ አድርጉ ሊቃውንት፣ ሙዳየ ምጽዋት የካህን ገንዘብ አይደለም። ልክ ነኝ አይደል? ሙዳየ ምጽዋት የካህን ገንዘብ አይደለም። የነዳያን ይጠራቀምና በወር አንዴ ተከፍቶ ሊቀ ካህናቱ ባለበት ከሕዝብ ተወካይ ባለበት በቤተክርስቲያኑ በአጥቢያ ቤተክርስቲያን ላሉ ድሆች ነው የሚከፋፈል። ትክክለኛ ስርዓቱ ይሄ። ግን ያው ምዕመኑ አስራት በኩራቱን በደንብ ስለማይከፍል ቤተክርስቲያን ህዝቡንም ከማስጨነቅ ደስ ያላችሁ ይክፈሉ እያለች ለቀቅ እያደረገች የሙዳይ ምጽዋትን ለካህን ደሞዝ አደረገች እንጂ ሙዳይ ምጽዋት የካህን ገንዘብ አይደለም። በብሉይ ኪዳን በነገራችን ላይ በብሉይ ኪዳን አለዛ በሩ ላይ ስታዩ ሙዳይ ምጽዋቱ ላይ ምን ይላል? ታሽጓል አይደል የሚል በብሉይ ኪዳን እንደዚህ በሩ ላይ በትልቅ ሳጥን ይቀመጣል። ክፍት ነው የሚቀመጠው። ያ የደረሰ ምዕመን ሁሉ እየጣለ ይሄዳል። ማንም አያነሳም። የድሃ ገንዘብ ናት። የማን ገንዘብ ናት? አሁን መተማመኑን ስለሌለ ነው ታሽጓል የሚለው ለዛ ሁሉም ጋር እና ለነዳይ የሚገባው ለነዳይ እንመስሎት፣ ለቤተክርስቲያን የሚገባው ለቤተክርስቲያን፣ ለካህናት የሚገባውን አስራት በኩራቱን ማለት ነው። አስራት በኩራቱን ለካህናት የሚገባው ለካህናት እንስጥ። ዘቢቡን ዕጣኑ የሚገዛበትን ገንዘብ እንስጥ። ጧፍ የሚገዛበት እንስጥ። መጽሐፍት ለቤተክርስቲያን እንስጥ። ለነዳይ ደግሞ የሚለበቱን እንስጥ። ይህ ብቻ አይደለም፣ የምንገዛቸው ባሪያዎቻችንን ነፃ እናውጣቸው። እግዚአብሔር በሰማይ ነፃ እንዲያወጣ። አሁን እንግዲህ እዚህ ውስጥ አሰሪዎች ትኖራላችሁ፣ ሰራተኞች ትኖራላችሁ። አላውቅም፣ እናንተ ነው የምታውቁት። አሰሪም ሰራተኞቻችሁን አትበድሏቸው። ከተክለ ሃይማኖት ገር ልተማሩ ሰራተኞቻችንን ነፃ እናውጣቸው። ቤተ እግዚአብሔር እንዲሳለሙ እናደርጋቸው። መመጽወት እንዲለምዱ እናደርጋቸው። እግዚአብሔር እንዲያምልኩ እናደርጋቸው። ባሪያ ብቻ እናደርጋቸው። ቸግሯቸው እንጂ እኛ ጋር ባሪያ የሆኑት እነሱም እንደኛ ምንድን ናቸው? ሰው ናቸው አለት እግዚአብሔር። አያችሁ፣ ልብ ማለት ይሄ ነው። ክርስቲያን ማለት ይሄ ነው። አንዳንድ ሰው ይቅርታ አድርጉልኝና እንዲሁ ቀርቤ ባላይ የሚታወቅ ስለሆነ ከሰራተኛ ቤቱ ሲገባለት ቸግሯት እንደገባች አያውቅም። ዘላለም ባሪያ ሆና እንትን ነው የሚፈልገው። ቤተ እግዚአብሔር ልትሄድ አትፈልግም። አምላክ ያላት ሁሉ አይመስለው። ማምለክ እንደምትፈልግ አይገባው። ቸግሯት ብቻ ነው የገባችው። ሌላ ምንም ጉዳይ አይደለም። የወር ደሞዝ ብታገኝ የምትረዳው ቤተሰብ ኖሯት ነው የገባችው። እና ይሄን ደግሞ ማሰብ ትልቅ ነገር። ሰራተኛ ደግሞ አሰሪ ማክበርም የመጽሐፍ ትእዛዝ ነው። ወኩሎ ቁሳቁሳተ ቤትነ ዘተርፉ ይኩን ለምስኪናን ከመ ይኩን እግዚአብሔር በዓለ ዕዳነ። እሱ ነው እግዚአብሔር መንግስተ ሰማያትን በእጃችን ያወርሰን ዘንድ መንግስተ ሰማያትን ከፍቶ ይቀበለን ዘንድ እጁን ዘርግቶ ይቀበለን ዘንድ
በእኛ ያለው መገልገያችን በሙሉ ምንም ሌላቸው ድሆች እንስጣቸው፣ ይጠቀሙበት። መብሊያውን፣ መኝታውን፣ ምንጣፍ ወንጌል ገብቷታል። ወንጌል ሲገባ ነገራችን ላይ ነው ክርስቲያኖች፣ ወንጌል ሲገባ ሰው እንዴት ነው የሚያደርገው? ምንም ነገር የኔ ነው አይደለም፣ ለእነሱ ልስጣቸው ነው የሚለው። ወንጌል ካልገባ ነው የሚከብደው። አሁን ለብዙ ሰዓታት ዓለማዊ ነገር የሚያይ ሰው ወንጌል ያልገባው ግን ዓለሙ በደንብ የገባው የዓለም ፍቅር ያደረበት ቤተክርስቲያን መጥቶ 1 ሰዓት ቆሞ ማስቀደስ ይከብደዋል። አስረዝሙት ይላል፣ ስብከቱ ረዘም ይላል፣ መዝሙሩ ረዘም ይላል፣ ቅዳሴው ተንዛዛ ይላል። በማይመለከተው አንደኛ የቅዳሴው ምስጢር አልገባም፣ የወንጌል ፍቅርም የለው። እዛ ደግሞ ሄዶ በትንሹ 2 ሰዓት 3 ሰዓት የዓለማዊ ነገር ሲያይ ስመጣ ሳይጠበቅብኝ ሲያይ ሰዓቱ አይበቃው። ተቀምጦ ሊያው ምን ብሎ ተቀምጦ ሰዓቱ አይበቃው አይደለም። አስቀድሞ ወንበር ያዘጋጃል፣ ይከፍላል። ቪአይፒም ሊከፍል ይችላል። እውነት አሰብ ሊከፍል ይችላል። ቪአይፒም ሊከፍል ይችላል። ግን ያው የስጋዊ ጉዳይ ነው። እኛ ያው ማካላይ አያውቆ ደሞዝ ክፍያም የለውም፣ ጥቅምም የለውም፣ ቅድስናም የለውም፣ ንጽህና የለውም። ለጊዜው ከወጣ ካልሆነ በቃ ቤተክርስቲያን ደግሞ የነፍስ ደሞዝ የምትከፍል ናት። የነፍስ ዋጋ የምትከፍል ናት። እና ለ1 ሰዓት ለ2 ሰዓት ይቀርና የ30 ደቂቃ ስብከት እንኳን ለመስማት የሚቆረጠን ሰው አለ። ምንድን ነው አንዛዙት? በቃ በሱ ልክ ተቀዶ እንዲሰፋለት ይፈልጋል። በሱ ልክ በሱ አይምሮ ልክ ሰባኪው እንዲሰብክ ይፈልጋል። አይደለም ክርስቲያኖች ልክ እንደነዚህ ሰዎች መሆን እንኳን ባንችል ጥቂት እንኳን መንገዳቸው መከተል አስፈላጊ ነው። እመኒ ወለድነ ወልደ ዘጊበነ ወርቀ ወብሩረ ወኩሎ ነዋያተ ዓለም ዘአልቦ ሁሉ ለእማሃደግነ ሎቱ ምንተ ይበቆ ሶበ ኮነ ዘኢያሰምሮ ለእግዚአብሔር ሁሉ ይጠፍ ቦቱ በከንቱ። ልጅ ወልደን ሀብታችን ብናወርሰው ገና አልወለዱም፣ ግን የእግዚአብሔር ንግግር ነው። ልጅ ወልደን ልጅ ቢኖረን ሀብታችን በሙሉ አውርሰን በሙሉ ለቀንለት ሀብቱን ይዞ እጅ አድርጎ እግዚአብሔርን ካላመለከ ምን ይጠቅመዋል? ይህ የወንጌል ቃል ነው። ለመ ኩሎ ዓለመ ነዳ ወነፍሶ ሀቁል ምን ትረባሁ፣ ምን ይጠቅመዋል? ዓለምን ሁሉ ሰው ቢነዳ ዓለምን ሁሉ ቢገዛ ነፍሱን ካጣ ለሰው ምን ይጠቅማል? አይደል ያለው ጌታ በወንጌል ሲያስተምር ሁሉ አለው አለ። ዓለምን ገዛ፣ ሀብቱንም ያዘ፣ ስልጣኑንም ያዘ፣ መወደዱንም ያዘ፣ ዝናውንም ያዘ። ግን ነፍሱን ካጣ ምን ይጠቅመዋል? የዓለም ስልጣን በሙሉ ቀሪ ነው አይደል? ሀብቱም ቀሪ ነው፣ ንብረቱም ቀሪ ነው፣ ውበቱም ቀሪ ነው፣ ሁሉም ቀሪ ነው። እና የጌታ ቃል ነው። ይሄ ስለገባ ወንጌል ገብቷታል ያልኳቸው ለዚህ ነው። የወንጌል ልብ አላት እቺ ሴት፣ የወንጌል ልብ ያላት ሴት ናት። ባሏ ከወንጌል እንዳይወጣም የምትጥር ሴት ናት። እና ልጅ ወልደን ይሄ ሁሉ ብናደርገው ግን እግዚአብሔርን ካላመለከ እግዚአብሔርን ከካደበት ሀብቱ ከሲኦል አያድነው፣ ሀብቱ ከገሃነም አያድነው፣ እግዚአብሔር ፊት ምንም አይሆነው። ስለዚህ እንድንጸድቅበት ለዕዳ እንስጣላቸው። ሰው ሀብትን ካልተጠቀመበት ሞት ይሆናል። ድህነትን ካልተጠቀሙበት እንደዚህ ነው። ምን ማለት ነው? ድህነትን ካልተጠቀሙበት ማለት ነው ሰው ድሃ ሆኖ እግዚአብሔርን ካማረረ አይጸድቅም። እየሰማችሁ ነው? መጀመሪያውኑ አቅም ካለው መስራት ነው። ግን የእድል ጉዳይ ሆኖ የአቅም ጉዳይ ሆኖ ድህነት ከመጣበት በድህነቱ ማን ማማረር የለበትም፣ እግዚአብሔርን ማማረር የለበትም። ድህነቱ የስጋ እንጂ የነፍስ መሆን የለበትም። አንዳንድ ሰው እንዲህ ይላል፣ በቃ ድሆች ሁሉ የሚጸድቁ ይመስለዋል። እንደዛ አይደለም ክርስቲያኖች። እግዚአብሔር ድሃን ስለ ድህነቱ አያጸድቀውም፣ ባለጸጋን ስለ ባለጸግነቱ አይኮንነውም። ጉዳዩ ስራና ስራ ብቻ ነው። አሁን እዛ ጋር በር ላይ ያሉ ድሆች ወንጌል የማይመለከታቸው ይመስላቸዋል። መቶ መስማት ግዴታቸው ነው። ባለጸጎች ደግሞ ባለጸግነታቸው ብቻ የሚያጸድቃቸው ይመስላቸዋል። አይደለም። ካልሰሩበት አያጸድቅም፣ ከሰሩበት ደግሞ አያስኮንንም። ከሰሩበት ምን አይልም፣ አያስኮንንም። መዳን እንዴ ታላላቅ አባቶች በብሉይ ኪዳን እንደነ ኢዮብ የመሳሰሉ ሰዎች ባለጸጎች ናቸው። ተጠቅሙበት በሀብታቸው በንብረታቸው። እንደነ አንጥላሪዎስ ያሉ በማቴዎስ ወንጌል የተጻፈ ታሪካቸው በትርጓሜ በሀብታቸው ተጠቅሙበታል፣ ጸድቀውበታል። ደግሞ ያልተጠቀሙበት ሰዎች ደግሞ አሉ፣ እንደነ ነዌ ያሉ ሰዎች በድህነታቸው አማካኝነት ደግሞ ድህነታቸውን እግዚአብሔርን ሳያማረሩበት የከበሩ ሰዎች አሉ፣ የጸደቁ ሰዎች ነው። አልዓዛርን ውሰዱ። አልዓዛር ፍጹም ድሃ ነው፣ ግን
በነፍስ ፍጹም ሀብታም ነበር። በነፍስ ምንድን ነበር? ፍጹም ሀብታም ነበር። አብርሃም ሲሞት ከአብርሃም እቅፍ ሄደ ነው የሚለው። ሞት አይለውም። እንደው ነዌ ትርጓሜያችን ነዌ ሞተ ተቀበረ አለ። አልዓዛር ግን ሞተ ተቀበረ አላለም። ለምን ስለምን ቢሉ ነዌ በሀብቱ እግዚአብሔርን ስላላመሰገነ ስለተጎዳ ነው። አልዓዛር ግን በድህነቱ እግዚአብሔርን ስላላሳዘነ ተጠቅሟል። ለዚህ ነው እንጂ ሁለቱም እኮ ሞተዋል። መንገዳቸው ግን ለየፊና ሆነ ለየቅርብ እና ሰው በሀብቱም ይጸድቅበታል። ድህነት ቢያስጸይፍም ድህነት አጸያፊ ነው፣ ምንም ጥርጥር የለውም። ቤተክርስቲያንም አትደግፍም፣ ስንፍናንም ድህነትን ቤተክርስቲያን አታበረታታም። ግን በድህነቱ እግዚአብሔርን ካላማረረ ሰው ድሃ ነህ ብሎ እግዚአብሔር ከመንግስተ ሰማያት አያስወጣው። ወንጌልን ከሰማ ከቆረበ ከጸለየ በአቅሙ ከሰገደ ከጾመ ድሃ ጾም አያስፈልግም ያለው ማለት ድሃ ምጽዋት አያስፈልግም ይላል እኮ ንስሐ። በዚህ በአንቀጸ ንስሐ ላይ ለባለጸጎች ምጽዋት አይፈቀድም። ምን አይፈቀድም? ምጽዋት አይፈቀድም። ለምን? ቀላል ነው። በዝረጥ አድርጎ ይሰጣል። ለድሃ ደግሞ ጾም አይታዘዝም። ምን አይታዘዝም? ረሃብ እኮ ለምኖታል። ረሃብ ስለዚህ በተቃራኒ ነው የሚሰጠው። ለባለጸጋው ካህኑ ሲመጣ ቀኑን አንስተው ለባለጸጋ የሚሰጠው ጾም ነው የሚሰጠው። ጠዋት ተነስቶ መብላት የለመደ ባለጸጋ እስከ 10 ሰዓት ጾም ይለው የኃጢአትን ምሬትን እንዲያውቀው መራራነትን፣ የጽድቅ ደግሞ ጣፋጭነት እንዲያውቀው። ድሃን ደግሞ መጹት ነው የሚለው። ከባድ ነው። መለመድ የለመደን ሰው ያገኛትን መጹት አካፍል ማለት ከባድ ነው። 1 ብር ያገኛል 50 ሳንቲም ለሰው እንዲሰጥ ማለት አያችሁ። በአንቀጸ ንስሐ ይሄን ነው የሚያዘው መጽሐፍ ቅዱስ። ለድሃ ጹም ነው፣ ጹም እንዳትለው። ጾምማ ልማዱ ነው ያውቀዋል። ባለጸጋ ደግሞ መጹት እንዳትለው፣ ጹም በለው፣ ስገድ በለው፣ ጸልይ በለው። ድሃውን ደግሞ መጹት በለው። በጣም ከባድ ነው። ካለ ላይ አካፍሎ መስጠት ከባድ። ያን እንዲያውቀው ለነፍሱ ትንሽ ነገር እንዲያተርፍላት ይላል። ወይቤላ ጸጋ ዘአብ ኦ እህቴ ነገር ኪሰ ጥቀ አዳም ወጥቀ ሰናይ ወባይቱ ንስቲተ ንተአገል ጽሑፍ ዘይብል ለውሂብ ይትጎጉ ወውሂበከ ኢትናፍቅ እስመ ንፉቅ እምእግዚአብሔር ይርህቅ። ጥሩ ሀሳብሽ ጥሩ ነው። ዓላማሽ ጥሩ ነው። ቅዱስ ሀሳብ ነው። እግዚአብሔር የሚቀበለው ሀሳብ ነው። ግን ለመስጠት አንቸኩል። እስቲ በሉ ለመስጠት እናንበል። ቻኩለህ ሰጠህ እግዚአብሔር እንዳታሳዝን፣ ለምን ሰጠው እንዳትል ማለት ነው። ይኸውላችሁ ሰው ጽድቅ እንዴት እንደሚጸደቅ ተመልከቱ። በችኮላ ጽድቅ የለም፣ ማመዛዘናል። አንዳንድ ሰው በቃ የስሜታዊ ይሁንና ይሰጥና መጨረሻ ሄዱ ለምን ሰጠው ይላል። ጽድቁን አጣው፣ ገንዘቡንም አጣው፣ ጽድቁንም ያጣው። ስለዚህ ምን አለ ሶሎሞን? እንዲህ ብሏል፣ ለመስጠትም አትቸኩል፣ ለመስጠት እናትበል አትቸኩል። ከሰጠ በኋላ ብትቸገር ለምን ሰጠው ብለህ እግዚአብሔርን ታማርረዋለህና ይላል። ወትቤሎ እግዚአርያ ሐሰ ለከ እግዚኤ ናስተፋጥ ለገቢረ ሰናይ መኑ ይሴብሖ ለልዑል በውስተ መቃብር እንዘፍቱ ስጋነ ናስተፍስሐ ለነፍስነ ወናስምሮ ለአምላክነ። ናስተፍስሐ ለነፍስነ ግድ የለህም እግዚአብሔርን አምን እንስጥ። በልቦናችን ጥርጣሬ እንዳይመጣ ለምን ሰጠን ብለን እግዚአብሔርን እንዳናማርረው እግዚአብሔርን አምን እንስጥ። በሲኦል በመቃብር እግዚአብሔርን ማን ያመሰግነዋል? ያለ አይደለምን? ምን ማለት ነው? ሰው ከሞተ በኋላ ጽድቅ አይሰራም ማለት ነው። ምን አይሰራም? ከሞተ በኋላ ፍርድ ብቻ ነው የሚጠብቀው። መጾም የለም፣ መመጽወት የለም፣ መስገድ የለም። ስለዚህ መንስ የቦለሉ በውስተ መቃብር እግዚአብሔርን በመቃብር ማን ያመሰግነዋል? ማን ያመሰግነዋል? ሰው ከሞተ በኋላ የጽድቅ ስራ አይሰራም ሲተረጎም። ስለዚህ መመጽወት ካለብን አሁን ነው። ናስተፋጥን የመዳን ቀን ዛሬ ነው። ከዛሬም አሁን ነው የታለው ወንጌል አሁን ነው ያለችው፣ ነገ አላለችው። እኛ ፍጹም አምነን እንስጥ። የምንጠራጠረው መንግስተ ሰማያት ካላሰብን ነው። ስለዚህ እንፍጠር ወንድሜ፣ ጽድቅ እጃችን እናድርግ። ሞት በደጃፋችን ነው ያለው። መቼ እንደምንሞት አናውቀው። አንድ አማኝ ክርስቲያን ሰው በምድር ላይ ሲኖር፣ በተለይ ክርስትና ሃይማኖት እንደ ክርስትና ሃይማኖቶች ስንኖር ምንጊዜም ሞታችንን እያሰብን ሞታችን ተሸክመን እንደምንሄድ መቼ እንደምንወሰድ በማይክሮ ሰከንድ ልንወሰድ እንችላለን። ሰው ሞቱን የሚያስብ ከሆነ ይላሉ ሊቃውንት፣ ሞቱን እያሰበ የሚውል ከሆነ አንድ ሰው ክፉ ነገር አይሰራም። ቢሰራም እንኳን ወዲያው ይጸጸታል፣ ወዲያው ይመለሳል። ምክንያቱም ሞቱን እያሰበ ነው። ሞቱን ካላሰበ ግን ዘላለም የሚኖር ስለሚመስለው ቢበድል አይጠቅመውም። በደሉ ሁሉ ጽድቅ ይመስለዋል፣ ክፋቱ ሁሉ በጎ ይመስለዋል፣ ጨለማ ሁሉ ብርሃን ይመስለዋል፣ ኃጢአቱ ጽድቅ ይመስለዋል ሞቱን ካላሰበ። ለዚህ ነው ኦ ሰብእ ተዘከር ዕለተ ሞትከ፣ ሰው ሆይ
ስትሄድ፣ ስትነስ፣ ስትመለስ፣ ስትነሳ፣ ስተኛ፣ ስትበላ፣ ስትጠጣ በዚህ ሁሉ እግዚአብሔር አምላክን አስበው። ደግሞ ሟች እንደሆንክም አትርሳ። ምን እንደሆንክም እንዲህ ያለ ወሰሚዖ ጸጋ ዘአብ ዘንተ ቃለ እምአፈ ብእሲቱ አንከረ ወተደመ። ከዚች ድንቅ ሴት፣ ልባም ሴት፣ ወንጌል ከገባት ሴት ካህኑ ጸጋ ዘአብ ከአንደበቷ የሚወጣ መንፈስ ቅዱስ በመንፈስ ቅዱስ ጨውነት የታሸ መንፈስ ቅዱስ የጎበኘው ንግግር መንፈስ ቅዱስ ያናገረው ንግግር እንደሆነ አውቆ አደነቀ። ይሄን ያናገረሽ መንፈስ ቅዱስ ነው፣ አንቺ አይደለሽም። እግዚአብሔር በአንቺ ላይ ነው ያሉ የሚያናግርሽ። ሰው በንግግሩ ይሰፍራል፣ በንግግሩ ይጠግናል። በንግግሩ እግዚአብሔርን ያሳያል፣ በንግግሩ እግዚአብሔር እንዳናይ ያደርገናል። በንግግሩ በጎ መንገድ እንድንሄድ ያደርገናል። በንግግሩ ሰው ከበጎ እንድንወጣ ያደርጋል። ታውቃላችሁ፣ አንዳንድ ሰው በንግግሩ ምክንያት ከቤተ መቅደስ ሰው እንዲወጣ ያደርጋል። እኔ ከቤተ መቅደስ ሲሸሁት ሰው ስለተናገረ መውጣት ተገቢ ባይሆንም እኔ እኮ ከቤተ መቅደስ የወጣቱ እኮ እንዲህ ያለ ሰው እንዲህ ያለ ካህን እንዲህ ያለ እንዲህ ብሎኝ ነው ልቤን ስብር አድርጎት ነው የወጣሁት እንጂ ከቤተ መቅደስ እኮ መራቅ አልፈልግም ነበር፣ ከአውደ ምሕረቱ መራቅ አልፈልግም ነበር፣ ከአገልግሎቱ መራቅ አልፈልግም ነበር የሚሉ ሰዎች አሉ። ደግሞ አንዳንዶች ደግሞ እንዲላል እኔ እኮ ፍጹም እግዚአብሔርን የማላቅ ሰው ነበረ፣ ቤተ መቅደስ የሚባል የማላቅ ነበረ፣ የአንድ ሰው በጎ ንግግሩ መለሰኝ ይላል። አያችሁ፣ በጎ ንግግር ወደ እግዚአብሔር ያቀርባል፣ በጎ ንግግር ከእግዚአብሔር ያርቃል። ትልቅ ትምህርት ታስተምረናለች እግዚአብሔር። ንግግራችን ሰውን የሚጠግን እንጂ ሰውን የሚሰብር መሆን የለበትም። እግዚአብሔርን ደስ የሚያሰኝ እንጂ እግዚአብሔርን የሚያስከፋ መሆን እንደሌለበት የእግዚአብሔር ንግግር ያሳየናል። ወይቤላ ኦ ብእሲቶ አብይ ሃይማኖትኪ ፍቱ ለእግዚአብሔር አንቲ አንሰ እብል በእንቲአኪ ከመ ቃለ ነቢይ ውሉድ ወህንፃ ሀገር የአብዩ ስመ ወምክሌው አንቺ እንደ ነቢይ ትታይኛለሽ። ንግግርሽ የነቢይ ንግግር ነው። እግዚአብሔር ያደረበት ሰው ነቢይ ንግግር ነው። ህንፃ ሰርቶ ውበቱ ሲታይ እንደሚደነቅ ህንፃ ሰሪውን በውበቱ በህንፃው ማማር ምክንያት እንደሚደነቅ አናጺው ግንበኛው ማለት ነው። እንደዛ በአንቺ ላይ እግዚአብሔር ሲመሰገን ያለው፣ በአንቺ ላይ እግዚአብሔር ሲከብር ያለው። አንቺ ህንፃ እግዚአብሔር ነሽ፣ እግዚአብሔር ያነጸሽ፣ እግዚአብሔር የሰራሽ ነሽ። በአንቺ ላይ እግዚአብሔር ሲከብር ያለው እውነት ነው። እግዚአብሔር የሰራም በእኛ ላይ ማን እንዲከብር ነው? እንዲያ ነው። ወእምክሌሆሙ ብእሲት እንተ ሰናይ ልባ አርክ ወማይበር ይበቁ በመዋዕሊሆሙ ወእምነ ክልኤሆሙ ብእሲት ሄርት ለምታ ወበእንተ ምክርኪሂ እብል አሃው ወረድኤት ይከውኑ ኃይለ ለዕለተ ምንዳቤ። በጣም ጥሩ። ሰው በጎ ንግግር፣ በጎ ሰው፣ በጎ ሀሳብ ከሚያምር ህንፃም ይበልጣል። ከምን ይበልጣል? ከሚያምር ህንፃም ይበልጣል። ከሚያምር ወርቅም ይበልጣል፣ ከእንቁም ይበልጣል፣ ከሁሉ ነገር ይበልጣል። ስለዚህ የአንቺ ንግግርሽ ይህ ነው። አንቺ ንግግርሽ ይህ ነው፣ የሚያጸድቅ ነው፣ ደስ የሚያሰኝ ነው ማለት ነው። ወእምክሌሆሙ ምጽዋት ይሄይስ ለአድኅኖ ከሁሉም ምጽዋት ይበልጣል። ምጽዋት አሳልፎ መስጠት ነው። ታውቃላችሁ፣ መጽሐፍም እንደሚለው ከሚቀበል ይልቅ የሚሰጥ ብፁዕ ነው አይደለም? ምጽዋት ክርስቶስን መምሰል ነው። ምክንያት ክርስቶስ ራሱን አሳልፎ ሰጥቶናል። ክርስቶስ ነው የምንመስልበት፣ በምጽዋት ክርስቶስ ነው የምንመስልበት። ሰው ቢጾም ቢጸልይ ማን ለመጠቅም ነው? ራሱን ለመጥቀም ነው አይደል? ቢጾም ቢጸልይ ጾሙ ጸሎቱ ሌላ ላይ አይጠቅም ማለት አይደለም። መጀመሪያ ግን የሚጠቅመው ለራሱ ቢጾም ቢጸልይ። ምጽዋትም ከራሱ ይልቅ ማንን ነው የሚጠቅመው? ወንድሙን ነው የሚጠቅመው። የተራበውን የተሰበረው ወንድሙን ነው የሚጠቅመው። ስለዚህ ምጽዋት ከሁሉም ትበልጣለች። ምጽዋት ከሁሉም ትበልጣለች። ማርሳቅ የተባለ ይልቅ ምን መሰላችሁ? ምጽዋት ይላል። ምጽዋትም እኮ ሰውን ንጽህና ላይ እንዲደርስ ታደርገዋለች። ማርሳቅ የተባለ ይልቅ ምጽዋት ሰውን ንጹህ እንዲወጣ ታደርገዋለች። 10ኛው ማዕረግ ላይ እንዲደርስ ታደርገዋለች። መስጠት። ምክንያቱም ክርስቶስ ራሱን ሰጥቶናል። አብ ደግሞ አንድያ ልጁን አሳልፎ ሰጥቶናል። ክርስቶስ የምንመስልበት ነው። ወርቅ ወብሩር ያጸንዑ ሀገረ ወእምነ ክልኤሆሙ ምክር ሰናይት። የሚገርም ነው። ወርቅና ብር ሀገርን ያጸናል።
ወርቅና ብር ምን ያጸናሉ? አገርን ያጸናሉ። ልብስ ቢገዙባቸው ልብስ ያመጣሉ፣ ቢያጌጡባቸው ያስጌጣሉ፣ ጌጥ ይሆናሉ። ከነዚህ ሁሉ ግን ምክር ትበልጣለች። ምን አይነት ምክር? በጎ ምክር ትበልጣለች። ክፉ መካሪ የገባበት እንደሆነ ወርቅና ብር ያጸናውን አገር ክፉ መካሪ ያፈርሰዋል። በወርቅና በብር ያጌጠን ሰው ክፉ መካሪ በሁለቱ መካከል ቢገባ ይለያያቸዋል። ወርቅና ብራቸው አንድ ያደርጋቸው። ለምሳሌ ባለየው በወርቅ በብር ሚስቱን አንቆጥቁጧታል፣ አስውቧታል። በመካከላቸው ክፉ መካሪ ቢገባ ወርቁና ብሩ አያጸናቸው፣ ክፉ ምክሩን ይላቸዋል፣ ይበትናቸዋል። በጎ ምክር ሲያጸናል እና ወርቅና ብር ሀገርን ያጸናል፣ ቢለብሱት ውበት ይሆናል፣ ቢያጌጡት ጌጥ ይሆናል። ከሁሉም ግን ነፍስና ስጋን የምታጸና አገርንም የምታጸና መንግስተ ሰማያትን እንድንወርስ የምታደርግ በጎ ምክር ናት ይላል። በጎ ምንድን ናት? በጎ ምክር ዓለም የዳነው በአብ በወልድ በመንፈስ ቅዱስ በአንዲት በጎ ምክራቸው ነው ይላሉ ሊቃውንት። የሥላሴ ምክራቸው አንዲት ናት እና በዚህ በአንዲት ምክራቸው ዓለምን እናድን ብለው በመከሯን ምክር ባሰቧት በአንዲቱ ሀሳብ ዓለም ዳነ። በጎ ምክር የዓለም መድኃኒት ይሆናል። ክፉ ምክር ደግሞ የዓለም ምን ይሆናል? ሞት ይሆናል። አዳምና ሔዋን ወሰዱ። ዲያብሎስ ለሔዋን በጎ ምክር አይደለም የመከራ፣ ክፉ ምክር ነው የመከራ። አልጠቀማትም። 5500 ዘመን ፍዳዋን እንድትቀበል አድርጓታል። ምድሪቱ የተረገመች የሆነችው በክፉ ምክር ምክንያት ይወላችሁ። ቃየልን ወሰዱ። ዲያብሎስ በቁራ ተመስሎ ወይም በሰው ተመስሎ መጥቶ ክፉ ምክር ቢመክረው ወንድሙን አስገደለው። ሌላም እንደዚህ ያለ ክፉ ምክር እየመከሩ ሰውን ገደል የሰደዱ ሀገር ያፈረሱ ሰዎች አሉ። መጽሐፍ ላይ እየተጻፈ እና አኪጦፌል የተባሉ በነዳዊት ጊዜ ክፉ ምክር የሚመክሩ በሰው መካከል እየገቡ ሀገር እንዲፈርስ ሰው እንዲጋደል የሚያደርጉ ነበሩ። አልተጠቀሙ። መጨረሻቸው ሞት ነው። ሀሳባቸውም አስቸጋሪ ነው እና የአዳምና ሔዋንም የክፉ ምክር ውጤት ነው። የቃየልም ወንድሙን የገደሉ የክፉ ሀሳብና የክፉ ምክር ውጤት ነው። ሌሎችም እንደዛው። በጎ ምክር ግን ያጸናል፣ ያጸድቃል፣ ያድናል። ስለዚህ በጎ ምክር ነው የመከርሽኝ አላት። ብል ወነዋይ ያስተፌሱ ልበ ብል ወምን ወነዋይ ብል ወነይ ባለጸግነት ልብን ደስ ያሰኛሉ። አዎ ሰው ባለጸጋ ሲሆን ደስ ይለዋል። ታዲያ በእውነት ሰርቶ ካገኘው ድሃን አስለቅሶ ዘርፎ ቀምቶ ያመጣው ሳይሆን በእውነት በላቡ ሰርቶ ያመጣው ከሆነ ልብን ደስ ያሰኛል። ቀጥሉ። ወእምነ ክልኤሆሙ ፈሪሃ እግዚአብሔር አልቦ ዘተሃጥ ወይ ትፈቅድ ላቲ ረድኤተ። በጣም ጥሩ። ከሁሉም ግን ረድኤት የማይታጣባት እግዚአብሔር የሚገኝባት እግዚአብሔር የምናይባት ከሁሉም ግን እግዚአብሔርን መፍራት ይበልጣል። እያችሁ ሀብት ምን ያደርጋል? ልብን ያጸናል፣ ደስ ያሰኛል። ምን አይነት ሀብት እንደነገርኳቸው ነው። በእውነት በላይ የተሰራ ሀብት ከሆነ ነው። ታዲያ የድሃን አስለቅሶ ድሃን ገብቶ የሚመጣ ሀብት አይደለም። እሱ ማዕት ነው። በትክክለኛ በላቡ በጉልበቱ እግዚአብሔር የባረከለት ሀብት ከሆነ ልቡን ደስ ያሰኘዋል። ከዚህ ሁሉ የምትበልጥ ግን ፈሪሃ እግዚአብሔር ናት። እግዚአብሔርን መፍራት ተወዳዳሪ የላትም። እየሰማችሁ ነው። እግዚአብሔርን መፍራት ወደር የላትም። ከሁሉም የምትበልጥ ናት። ሰሎሞንም ያለው ቀዳሚያ ለጥበብ በሉ ምን ይላል? የጥበብ መጀመሪያ የጥበብ መጨረሻ እግዚአብሔር ነው። መጀመሪያው እሱን መፍራት ነው፣ መጨረሻው ማንን መፍራት ነው? ከጥበብ ሁሉ ጥበብ አለ ሰሎሞን። ከእውቀት ሁሉ እውቀት፣ ከሀብት ሁሉ ሀብት ማን ነው ካላችሁ እግዚአብሔርን መፍራት ነው። ዳዊት ሰሎሞንን ሲመክረው ምናል ልጅ ሆይ ሰው ሁና ሰውን ሲል ሰሎሞን ሰው አይደለም ነው፣ እግዚአብሔርን ፍራ ማለት ነው። እግዚአብሔርን እየፈራን ከሁሉም የሚበልጠው ይሄ ነው እና ከሁሉም ከሀብትም ከንብረትም ከውበትም ከዝናም ከስልጣንም እግዚአብሔርን የሚፈራ ሰው ባለሀብት ነው። እግዚአብሔር ደስ ይሰኝበታል። አንጨምረን አንጨርስ። ፈሪሃ እግዚአብሔር ከመገነተ እግዚአብሔር በረከታ። ምገርም እግዚአብሔርን መፍራት እግዚአብሔር እንዳዘጋጃት እንደገነት በረከቷ ብዙ ነው። ገነት በረከቷ ብዙ ነው። የነፍስ በረከት ነው ያለባት። ይሄ ነው ተብሎ አይነገርም። ብዙ ነው ሀብቱ፣ ብዙ ነው ንብረቱ፣ ብዙ ነው ደስታው። ደስታው ማለቂያ የለም በእግዚአብሔር የሚገኘው ማለት ነው። ልክ እግዚአብሔርን የሚፈራ በረከቱ ማለቂያ የለም። ምን የለው? እስቲ ውሰዱ፣ እነ አብርሃምን ውሰዱ፣ እነ ሳራን ውሰዱ፣ ሌሎችን ትልልቅ አባቶችን ኢዮብን ውሰዱ። አሁን በኢዮብ ላይ የደረሰው መከራ አስባችሁታል? ግን በዛ ሁሉ መከራ ማንን እንደፈራ ነው የጸናው? እግዚአብሔር እንደፈራ ጸና።
በረከት ተትረፈረፈ አልተትረፈረፈ ተትረፈረፈለ። ሌሎቹም እንደዛው እንዲሁ ሁሉንም አንስተን ባንጨርስ አብነት የሚሆኑን አባቶቻችን እናቶቻችን አሉ እግዚአብሔርን በመፍራት ምን እንዳተረፉ እና እግዚአብሔርን መፍራት ትልቅ ትምህርት ታስተምረናለችና ክብር ወትፍሲት ሃሎ ውስቴታ ኦ ብእሲቶ ጽድቀ ሃሌ ልብኪ ወጽድቀ ተናገር አፉኪ እገብር ፍጡነ ኩሎ ዘትቤለኒ ወዘንተ ብሂሎ ዘረወ ኩሎ ነዋዮ ለነዳያን ወለመስኪናን ለእቤራት ወለጓለ ማውታ ወለእለቦሙ ተጽናስ ወመንፈቆ ወሃበ ለቤተ እግዚአብሔር በከመ መከረቶ ብእሲቱ ሄርት ወካይ በጸውዖሙ ለአግብርቲሁ ወላይማቲሁ ይቤሎሙ ለክሙ ወብለክሙ ሁሩ ሀበ ፈቀድክሙ እምግብርናት ግዑዛነ ኩኑ በእንተ ፍቅረ እግዚአብሔር ከመ ያግዕዘነ ውእቱ ሊተሂ ወለብእሲተይሂ ወሰሚዖሙ አግብርቲሁ ወላይማቲሁ በከዩ ጥቀ ወይቤልዎ ምንተ ረሰይናከ እግዚእነ። በጣም ጥሩ። ከዚህ በኋላ ምን አላት እሱ? ንግግርሽን ሐሳብሽን ልፈጽምልሽ ወስኛለሁ አላት። ዓላማች የተቀደሰ ነው። እግዚአብሔር የተገለጠበት የእግዚአብሔር ምክር ያለበት ነው። ስለዚህ ዛሬ ነገ ሳልል እንዳልሽኝ ሀብታችሁን በሙሉ ለነዳይ እንሰጣለን። ለቤተ መቅደስ የሚገባው ለቤተ መቅደስ እንሰጣለን። ለድሃ የሚገባው ለድሃ እንሰጣለን። ይሄ የመጽደቂያችን ሐሳብ በአንቺ ላይ ያመጣው መንፈስ ቅዱስ ነው። በረከቴን አልመልስም ማለት ክርስቲያኑ በረከታችሁ እንዳትመልሱ። ይሄ ለኔ የመጣ የጽድቅ በረከት ናት፣ በአንቺ ምክንያት የመጣው አልመልስም ማለት። ስለዚህ ተነሻለ ሀብቱ በሙሉ አወጣና ድሆችን ሰበሰበ። በቤቱ ያሉትን አገልጋዮቹን፣ ባሪያዎቹንም፣ ሴቶችንም ወንዶችንም ሰበሰበ። ካህኑ ንጹሑ ቅዱሱ ጸጋዛ ከመልካሚቱ ልባም ከሆነችው ሴት ከሚስቱ ጋር ከዚህ ያደርጋል። ባሮቹን በአንድ በኩል ድሆችን በአንድ በኩል በሀገሩ በሙሉ ያሉትን ሰበሰበና ባሮች ድሆችን እንዲህ አላቸው፣ እስከዛሬ ለተቸገራችሁ ችግር እግዚአብሔርን ሳታማሩ ጸንታችሁ ኖራችኋል። እግዚአብሔር ያዘጋጀላችሁ ሀብት እኔ ጋር የኔ ነው አላለ። አይገርም? እኔ ጋር ያለው ሀብት የማን ነው አለ? የእናንተ ነው። እግዚአብሔር እኔ ጋር ያቆየላችሁ። እግዚአብሔር ሰውን ባለጸጋ ለምን አደረጉ ቢባል አደራ እየሰጠው ነው ይላል መጽሐፍ። ምን እየሰጠው ነው? አደራ የሰጠው። ለተራባ አብላልኝ፣ ለተጠማ ምን በልልኝ አጠጣልኝ ብሎ አደራን ያስቀመጠበት የሚገርም ነው። እና እኔ ጋር የተቀመጡ የእናንተ ሀብት ሁሉ ወሰዱ ብሎ እንዳለ ለሚገባቸው የሀገሩን ዳባ ሁሉ ሰብስቦ መልበስ የሚገባው መልበስ፣ ልብስ፣ ምግብ የሚያስፈልገው ምግብ እየሰጠ ሸኛቸው። ባሪያዎቹን ደግሞ ምን አደረገ? ሰበሰበና ከዛሬ ጀምሮ ከወደዳችሁ ከፈቀዳችሁ በቤቴ ኑሩ፣ ውጡ አልላችሁ። ስትኖሩ ግን ልጆች ሆናችሁ ኑሩ፣ እንደ ባሪያ እንዳትኖሩ። ካልሆነ ግን እንደፈለጋችሁ ኑሩ። ከዛሬ ጀምሮ ነፃ ናችሁ። ምንድን ናቸው? እኔ ጌታዬ አምላኬ ነፃ አድርጎኝ እናንተን ባሪያ አላደርግም አለና ለባሪያዎቹ የሚገባውን ሰጠ። ነፃነት ነው። ወደ ቤተ መቅደስ ሄደው ደግሞ ለቤተ መቅደስ የሚገባው ለካህናቱ አስረከበ። ከዛ በጎነቱን ያዩ። በነገራችን በጎ ሰው ባሪያው እንኳን እንዲለዩ አይፈልግም። በጎ ሰው ማለት ነው። በጎ ሰው እንዲህ የሚስትህ ጸባይ ተስማምቶኛል፣ ያንተ ጸባይ ተስማምቶኛል፣ ምን ጎሎ የሚለው ነው የሚለው እና ተሰበሰቡና ምን አስቀየምንህ ካሉት ጸጋዛ ከአንተ ከዚህ ከበረከት ቤት እንዴት ውጡ ትለናለህ? ውጡ እኮ አላላቸው። ከፈለጋችሁ ኑሩ፣ ከፈለጋችሁ ነፃ ናችሁ ነው ያላቸው። ከአንተ እንዴት እንወጣለን? በረከት አላጣን፣ አልተራብን፣ አልተጠማን፣ እንደ ልጅ እያየህን አሉት። ምን ይመልስላቸዋል? ይቀጥል። ወምን ተገበርነ ዘያዝነከ ወዘያስተቆጣከ ኦ አቡነ ወለእመኒ አበስነ ለከ ናሁ ቅድሜከ ስውጥ ወመቃይጽ ገሰጽነ ወንትጌሰጽ ወይቤሎሙ ጸጋ ዘአብ አልቦ ዘአሐዘንክሙኒ ወአልቦ ከመ እትከዘክሙኒ እግዚአብሔር ይባርክ ላዕሌክሙ በበረከተ አቡየ ካህናት ለቅድሜሁ በጽድቅ ወበርት እመኒ ፈቀድክሙ ትነብሩ በቤቴ የንበሩ ከመ ወልደ ቤት ኢይብሉክሙ አግብርተ ወአይማተ ለአግብርቱ ይብሉክሙ አርካኒሁ ለጸጋ ዘአብ ወለአይማት ይብሉክን አይረክቲሃ ለእግዚአርያ ወሰሚዖሙ አግብርት ወአይማት ተፈስሑ ወሰአሙ እደዊሁ ወእገሪሁ ወነበሩ ምስሌሁ ብዙሃ መዋዕለ አይማት ኮና በአልታተ ቤት ወአግብርት ኮኑ አጋዚያነ
የሚገርመው ነገር መጡና አጥፍተን ከሆነ ይኸው ጅራፉ ግረፈን፣ ይኸው ልምጩ ቅጣን። አጥፍተን ከሆነ በድለን ከሆነ ከእግሩ ላይ ተንበርክከው ወድቀው ጉልበቱን እየሳሉ እኛ ከአንተ ቤት መውጣት አንፈልግም፣ ተመችቶናል፣ ካጠፋን ቅጣን፣ ወይ ሰረን፣ ወይ ግረፈን፣ ወይ ገስጸን እንጂ ከአንተ ቤት ፍጹም አንወጣም። ጸጋ ዘአብ መልሶ አልበደላችሁኝም። ምን አላላችሁኝም? አልበደላችሁኝም። የበደላችሁኝም ነገር የለም። እኔ ባሪያዎች አልላችሁም። እኔን አምላኬ ፈጣሪ ባሪያ አይደለም ልጄ ብሎኝ እንደጠራኝ እናንተን እኔም ልጆቼ ነው የምላችሁ። ሀብቱ የኔ ብቻ ላይ የእናንተም ጭምር ነው። እኔ ሐሳቤ ዓላማዬ እግዚአብሔር በሰማይ ነፃ እንዲያወጣኝ ልጄ ብሎ እንዲቀበለኝ እናንተን በነፃነት እንድትኖሩ የምፈልገው። ከዛሬ ጀምሮ በእኔ ቤት ሴቶቹም ደንገጥሩ አይደላችሁም። የሚስቴ የእግዚአብሔር ልጆች ናችሁ። ወንዶቹም ባሪያዎች አይደላችሁም፣ የኔ ልጆች ናችሁ። ደጃፍ በመለሰ ማጀት በጎረሰ የኔ በሙሉ የእናንተ ነው። ከዛሬ ጀምሮ ባሪያዎች ሳትባሉ በነፃነት ኑሩ። እኔ የሚስቴን ምክር ሰምቻለሁ፣ እግዚአብሔር የሚያጸድቀኝ መንገድ ይዣለሁ አላቸው። እነሱም በነፃነት አባታችን እያሉ መኖር ጀመሩ ይላል። በረከቱ አማላጅነቱ የጻድቁ የአቡነ ተክለ ሃይማኖት በሁላችን ላይ ይደረብን። የአባታችን የአቡነ ጸጋ ዘአብ የእናታችን የቅድስት እግዚአብሔር በረከቷ ይደረብን። እኛንም ነፃ ያውጣን እግዚአብሔር በጻድቁ አማላጅነት። ከኛ የጎደለውን በአፈ መላእክት ሞልቶ ይቀበልልን። አምላከ ተክለ ሃይማኖት የወር ሰዎች ይበለን። እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።